ወይም በመልካም ያዘዘ ሰው ሲቀር አው ኢስላሕን በይነ ናስ ወይም በሰዎች መካከል ወደ ማስተካከል ወደ ማስታረቅ የጠራ ያንን እናድርግ ያንን አድርጉ ብሎ በሚስጥር የተናገረ ሰው ሲቀር በአብዛኛው በሚስጥር የሚወሩ ወሬዎች መካከል ምን የለም ይላል ኸይራ ፊ ከሲር ሚን ነጅዋሁም። ታዲያ እነዚህ ነገሮች እጅግ ጥሩ ነገሮች ናቸውና ሰዎችን በሰደቃ ማዘዝ፣ ሰዎችን በመልካም ማዘዝ ማዕሩፍ የሚለው የትኛውም ሸሪዓ የመጣበት ነገር ማዕሩፍ ይባላል። ያንን እንዲሰሩ ማድረግ ወይም እርቅ እንዲፈጽሙ ሰዎችን መገፋፋት ይሄ በሙስሊሞች መካከል ጥሩ አይደለምና ኢስላህ የሚያስፈልገው ቦታ ላይ ሰዎች ዝም ብለው መሄዳቸው ያንን ያደረገ እነዚህ ናቸው ኸይራት ብሎ ጠቅሷል። እንግዲህ ወመን የፍዐል ዛሊከ አለ ያንን ያደረገ ሰው ኢብቲጋእ መርዳቲላህ ሌላ ዓላማ ኖሮ ሳይሆን የአላህን ውዴታ ፈልጎ ኢብቲጋእ መርዳቲላህ ያደረገ ሰው ፈሰውፈ ኑእቲህ አጅረን ዐዚማ ትልቅ የሆነ ምንዳ እንሰጠዋለን ይላል ረቡል ዒዘቲ ወጀላል። ይህ እንግዲህ ሰዎች በሚያወሩት ወሬ ውስጥ ኸይር ነገር እንዲኖር መጣር አለባቸው። ሊሆን ይችላል ሰዎችን የሆነን ክህሎት ማሰልጠን ሊሆን ይችላል። እሱ ራሱ ስጦታ ነው። ዒልሙንም ቢሰጣቸው ስጦታ ነው። ገንዘብን ቢሰጣቸው ስጦታ ነው። የሆነ ነገር ማበርከት ይቻላል። ሐታ አልዒባዳት አልቃሲራ በሰደቃ ውስጥ ገብተው እናገኛቸዋለን። አላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢነ ቢኩሊ ተስቢሐትን ሰደቃ ወኩሊ ተክቢረትን ሰደቃ ወኩሊ ተህሊለትን ሰደቃ በየተስቢሑ በየተክቢሩ በየላ ኢላሃ ኢለላህ ሰደቃ አለ ብለው ተናግረዋል። ከዛ ቀጥሎ ማዕሩፍን ማዘዝ ብለናል። ማዕሩፍ የሚባለው በሸሪዓ የታዘዙ የትኛውም ነገሮች ማዕሩፍ ናቸው፣ መልካም ናቸው። እነዚህን ሰዎችን ማዘዝ ያስፈልጋል። አው ኢስላሕን በይነ ናስ ያልነው ደግሞ አልኢስላሕ ላ የኩኑ ኢላ በይነ ሙተናዚዐይን ሁለት በዛና በዚህ በኩል ሆነው የሚጨቃጨቁ አካላት ይኖራሉ። እነዚህን ወደ ሩሽዳቸው መመለስን መጣር አላሁ ዐዘ ወጀል ሰዎች ወደ ሐቅ እንዲሰበሰቡ ምክሩ ነው። ወአዕተሲሙ ቢሐብሊላህ ጀሚዐን ወላ ተፈረቁ፣ በአላህ ገመድ ሁላችሁም ያዙ አትበታተኑ ብሏል። ቢጋደሉ እንኳን ሙእሚኖች በኢማን ያለው ወንድማማችነታቸው አይጠፋም። የሚጋደሉ ሰዎች እንኳን ብናገኝ ጦር ሁለቱም ታጥቀው የሚዋጉ እንኳ ቢገኝ ምን መደረግ አለበት ማለት ነው? ለማስታረቅ ጥረት ማድረግ አለበት። ወኢን ጣኢፈታኒ ሚነል ሙእሚኒና ቀተተሉ ከሙእሚኖቹ ውስጥ ሁለት ጀማዓዎች ቢጋደሉ ፈአስሊሑ በይነሁማ በመካከላቸው አስታርቁ። ፈኢን በገት ኢሕዳሁማ ዐለል ኡኽራ አይ አልመለስም እኔ ካልገደልኩ ካልጨፈጨፍኩ ብሎ ወሰን የሚያልፍ ካለ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ወደ አላህ ትእዛዝ እስከምትመለስ ድረስ ወሰን አላፊዋን ተባብራችሁ ተጋደሉና መልሱ ይላል አላሁ ተባረከ ወተዓላ። ስለዚህ ሱልሕ ማድረግ እጅግ አስፈላጊ ነው። ይህን ካነሳ በኋላ ምን ይላል?